እስኪ እናንተ ብትሆኑ የወለዳችሁትን ልጅ እናቴ ጋር ብላችሁ አስቀምጣችሁ እናታችሁ ልጃችሁን በድላውና አማራው ከቤት ቢወጣ ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኳን እንዲህ በማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንን ደግሞ ስሟን ትዕግስት እንለዋለን ማለት ነው። እናም ትዕግስት ከልጅነቷ ጀምሮ ከእናትና ከአባቷ ጋር የምትኖር ጎበዝና ጠንካራ ተማሪ ነበረች ማለት ነው። ትዕግስትም ግን በትምህርቷ የምታመጣው ውጤት አሪፍና ጥሩ ስለነበረ ከጊዜ ወደ ጊዜ የእሷን ብርታትና ጽናት ያዩ ቤተሰቦቿ በእሷ ትልቅ ቦታ እንደሚደርሱና ህይወታቸው እንደሚቀየር ያምኑ ጀመረ ማለት ነው። ማህበረሰቡም እሷ በምታመጣው ውጤት ይገረም ሁላ ጀመረ ማለት ነው። ከተማሪ በላይ አሪፍ ውጤት የምታስመዘግብ ልጅ ነበረች። እያደገችና ከፍ እያለች በመጣች ቁጥር ውጤቷ ረጅም ዓመታት እንደዛው ሳይንቀሳቀስ በአሪፍ ደረጃ ይሄዳል ማለት ነው። ቤተሰቦቿም ግን ከጊዜ ወደ ጊዜ በእሷ የሚተማመኑበት ሌቭል ከፍ እያለ ይመጣል ማለት ነው። ትዕግስት ግን 8ኛ ክፍል በደረሰችበት ሰዓት ላይ ውጤቷ በድንገት ባልጠበቁት ሁኔታ ዝቅ ይላል ማለት ነው። ቤተሰቦቿም በጣም ይደናገጡና ጓደኞቿና አስተማሪዎቿን መጠያየቅ ይጀምራሉ። እናም ግን የሰሙት ነገር በጣም የሚገርምና የሚያስደነግጥ ነገር ነበር ማለት ነው። እሱም ትዕግስት የፍቅር ግንኙነት እንደጀመረችና ከወንድ ጋር ፍቅር ውስጥ እንዳለች ያውቃሉ ማለት ነው። ቤተሰቦቿም በሰሙት ነገር በጣም ይደነግጣሉ፣ ይገረማሉ ማለት ነው። ምክንያቱም ትዕግስት ገና የ8ኛ ክፍል ተማሪ ሕፃን ልጅ ነች። ባልጠበቁት ሁኔታ ይሄ ነገር ሲሰሙ በጣም ነበር የደነገጡት ማለት ነው። ትዕግስትንም ጠርተው እንደሰሙ ቢጠይቋትም ትዕግስት በጣም ልጁን ወዳው ስለነበረ ማንንም ሰው አልሰማም ትላለች ማለት ነው። ከዚህ ልጅ ጋር እንድታቆም ቢያስጠነቅቋትም ቢዝቱባትም እሷ ግን እነሱን እሺ ብላቸውም ቢሆን በድብቅ ልጁን ማግኘት ጀመረች ማለት ነው። ከዛም ግን ቤተሰቦቿ አሁን ላይ በቃ የኛን ነገር ሰምታለች፣ ከልጁ ጋር ያላትን ግንኙነት ታቆማለች ብለው በጠበቁበት ሰዓት እሷ ግን ትምህርት ቤት በምትሄድበት ሰዓት እየቀረችና እየፎረፈች ልጁን ታገኘው ጀመር ማለት ነው። ከዛም ግን ቤተሰቦቿ ይህን ነገር እያወቁ ይመጣሉ ማለት ነው። በድብቅ እንደምታገኘው በድንገት ያውቃሉ ማለት ነው። እናም ሄደው እሷን በድጋሚ ይሄ ነገር ሲጠይቋት እሷ ግን በፍጹም ብላ ተዋሻቸዋለች ማለት ነው። እናም እነሱም በቃ በልጃቸው መጀመሪያ ስለተቆጣናትና የኛ ምክር ትሰማለችም ብለው ስላሰቡ ችላ ይሏታል ማለት ነው። እዚህ ጋር ግን ትዕግስት በድንገት ያልጠበቀችው ነገር ይፈጠርባታል ማለት ነው። ያም የነበረው ነገር ግን እርግዝና ነበር። እናም ትዕግስት ባረገዘችበት ሰዓት ላይ በጣም ትደናገጣለች። ቤተሰቦቼ ቢያውቁ ምን ይሉኛል ብላ ትልቅ ፍራቻ ውስጥ ትገባለች ማለት ነው። ከዛም ግን ይህ ነገር ባወቀችበት ቅስፈት ለማስወረድ ሄዳ ስትጠይቅ አንድም ሕፃን መሆኗና ሁለት ደግሞ ጊዜው ስለሄደ ማስወረድ እንደማትችል ይነገራታል ማለት ነው። ከዛም ግን ይህን ነገር በሰማችበት ሰዓት ላይ በጣም ከፍተኛ ድንጋጤ ውስጥ ስለገባች የፍቅር ጓደኛዋን ሄዳ ብታማክረውምና ብትነግረውም ልጁም ልክ እንደሷ ገና ተማሪና ሕፃን ልጅ ስለነበረ ይህን ነገር ሊፈታላት እንደማይችል ይነግራታል ማለት ነው። ትዕግስትም ግን በዚህ ነገር በጣም ትደናገጥና ምን ማድረግ እንዳለባት ራሱ ግራ ይገባታል ማለት ነው። እሷም ግን ወደ ውስጥ ያለው ጽንስ ከጊዜ ወደ ጊዜ እያደገና ከፍ እያለ ሲመጣ እናትና አባቷ ይህን ነገር ያውቃሉ ማለት ነው። ከዛም ባወቁ ቅስፈት ምን እንደምታደርግና ወዴት እንደምትሄድ ግራ የገባት እቺ ልጅ አንድ ውሳኔ ይመጣላታል ማለት ነው። ይህም ውሳኔ የነበረው ረጅም ጊዜ ፋሚሊዎቿ እየገፏትና እንዳረገዘች ባወቁ ቅስፈት በጣም እያንቋሻት ማህበረሰቡ እንዴት በዚህ እድሜዋ አረገዘች ብለው የሚወራ ወሬ በጣም ጫና ፈጥሮባት ስለነበረ ልጅህን እዚህ አስቀምጬ አረብ ሀገር ላይ ወጥቼ ሰርቼ ተለውጬ መምጣት ይሻለኛል የሚል ተስፋ ነበር ማለት ነው የታያት። ግን በወለደች በትንሽ ጊዜ ውስጥ ልጁን እዚህ አስቀምጬ መሄድ አለብኝ ብላ ታስብና ገና በ6 ወሯ የልጇን ናፍቆት እንኳን ሳትወጣና ሳትጠግብ ልጇን አስቀምጣው ወደ አረብ ሀገር ትሄዳለች ማለት ነው። እናም አረብ ሀገር ወጥታ የመጀመሪያ ጊዜዋ ስለሆነ ከሄደች እዛ የምታውቀው ጓደኛ ቤተሰብ የምታውቀው ስላልነበረ ኑሮን ገና ከዜሮ ብላ መጀመሯ ነበር ማለት ነው። ከዛም ግን እዛ በወጣችበት ሰዓት ላይ ኑሮ በጣም ይከብዳታል። እዛ ሰው ሀገር ላይ ነው፣ ቋንቋውን አታውቅም። በቃ ሁሉ ነገር ለሷ አዲስ ይሆናል ማለት ነው። እናም እንዳሰበችው በትንሽ ዓመታት የመመለስ ተስፋዋ ይራዘማል ማለት ነው። እናም ልጁም እዛ 8 ዓመቱ ስለሞላ ጓደኞቹ ሲጫወቱ እና ውጪ ሲዝናኑ ልጁ ወጥቶ እንኳን ከጓደኞቹ ጋር መጫወት መዝናናት አልቻለም ማለት ነው። ምክንያቱም አያቱ የተለያዩ ትናንሽ ስራዎች ታዘው ስለነበረ እሱም በአያትየው ሁሌ ይበሳጭና ይናደድ ነበር ማለት ነው። ምክንያቱም እዛ ጓደኞቹ ውጪ እየተጫወቱና እየተዝናኑ እሱ ግን እዚህ ቤት ውስጥ የተለያዩ ስራዎችን ሲሰራ ስለሚያሳልፍ ሁሌ አያቱ ላይ እየተበሳጨ እየተናደደ ይመጣል ማለት ነው። ትዕግስት ግን ከዛሬ ነገ አልፎልኝ ተቀየሬ እዚህ መጥቼ
ልጄን አብሬው እኖራለሁ በሚል ተስፋ ነበር የምቆየው ማለት ነው። ልጁም እሷ ጋር ደውሎ በሚያወራበት ሰዓት ላይ እንዳለ እንደ ጓደኞቹ እየተጫወተ እና እየተዝናና እንደማይኖር ቢነግራትም እሷም እዛ ከአያቱ ጋር ነውና የሚኖረው አድቦ ትምህርቱ ላይ ፎከስ እንዲያደርግ ገና ልጅ እንደሆነ እሷም ታስጠነቅቀው ጀመረ ማለት ነው። እሱም ደግሞ የእናቴ ምክር ልስማ በሚል እዚህ ጋር አያቱ የምታደርስበት ነገሮች እንዳለ ችላ በማለት ያልፋል ማለት ነው። እናትየዋም 12 ዓመታትን እዚህ ሀገር ሳትመጣ ጊዜዋን እዛው ታሳልፋለች ማለት ነው። እዚህ ጋር ግን ልጇ ምን ያክል እየተበደለና እየተጨቆነ እንደሆነ አልገባትም ነበር ማለት ነው። ግን ከልጇ ጋር ሁሌ በምትደዋወልበት ሰዓት ላይ በጣም እየመረረውና እየከበደው እንደሆነ ይነግራታል ማለት ነው። እዚህ ከልጆቹ ጋር እንደማይጫወት እንደማይዝናና ጭራሽ ብሎም አልፎ ተርፎ ቤት ውስጥ ያሉትን ስራዎች ካልሰራ ትምህርት ቤት እንደማይሄድና እንደማያጠና ራሱ ይነግራታል ማለት ነው። እሷም እናቷ ምንም ያክል ብጨክን በዚህ ልክ እንደማትጨክን ነበረ የምታውቀው። ከዛም ግን ይሄ ነገር እየባሰበት የመጣው የትዕግስት ልጅ አንድ ቀን ከዛ ቤት ብን ብሎ ይጠፋል ማለት ነው። ገና በስንት ዓመቱ? በ12 ዓመቱ ማለት ነው። ከዛም ግን ከቤት በወጣበት ሰዓት ላይ የትዕግስት እናትና አባት በጣም ይደናገጣሉ። አካባቢው እንዳለ ቢፈልጉት ጭራሽ ከአካባቢው አልፎ ሙሉ ሀገሪቷ ላይ ቢፈልጉትም ሊያገኙት አልቻሉም ማለት ነው። እናም እሱም በመፈለግ 10 ቀናትን ቢያሳልፉም ልጁን ግን ሊያገኙት ፈጽሞ አልቻሉም ማለት ነው። እናም እናትየዋ ጋር ደውለው ልጃቸው ከቤት እንደወጣና በዛው እንደቀረ ይነግሯታል ማለት ነው። እናትየዋ ግን በጣም ትደናገጣለች፣ በጣም ግራ ይገባታል። እናም ልጇን እንዲፈልጉት በተለያዩ ሰዎች ብታረገም ፈጽሞ ሊያገኙት አልቻሉም ማለት ነው። እናም የጨነቃት እናት ትዕግስትም ወደዚህ ሀገር መምጣት እንዳለባት ተወሰነና እዚህ ሀገር ትመጣለች ማለት ነው። በመጣችበት ሰዓት ግን እሷም ልጇን ለመፈለግ ባረገችው ጥረት ልታገኘው አልቻለችም ማለት ነው። ከዛም ግን ለኛ ታሪኳን እንዲህ ማለት አጋርታናለች። እኔ እዛ ሰው ሀገር ድረስ ሄጄ ይህ ሁላ ስራ የሰራሁትና የለፋሁት ልጄን ለማሳደግ ብዬ ነበረ። እሱ ግን እምቢ ብሎ የት እንደገባ እንኳን ግራ ገብቶኛል። እስቲ እናንተ ለትዕግስት ያበረታታል፣ ያጠነክራታል፣ ይሄ ነገር ብነግራት መፍትሄ ይሆናታል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ባለታሪኮችም ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች ታሪካችሁ ለኛ ማጋራት ትችላላችሁ። ቀጣይ ባለታሪክ እስክንገናኝ መልካም ጊዜ። ወዳችኋለሁ። በዚህ ሰናበታለሁ።